In this video, we are going to discuss about ethics in law. Hello everyone, welcome to Unique. በዛሬው ቪዲዮ ደግሞ ሞራል ኤንድ ኢቲክስ ወይም ደግሞ ፍሬሽማን ሲቪክስ ላይ ያሉ ሀሳቦች መካከል ቻፕተር 1 ላይ ያለውን ኢቲክስ ኤንድ ላው የሚለውን ብዙ ልጆች ይሰራ ባላችሁ መሰረት ይችኛዋን ሀሳብ በደንብ ዲስከስ እናድርጋት አንድ ላይ። ኢቲክስ ኤንድ ላው ዋት ኢዝ ዘ ዲፍረንስ ቢትዊን ኢቲክስ ኤንድ ላው፣ ይህንን ነገር በደንብ እስቲ እኔ አስ አጌንስት ሞራልስ ኤንድ ኢቲክስ እንጀምር። አዳዲስ የሆናችሁ ያው ፋሚሊ መሆን እንዳትረሱ። ለዚህ ቀጥታ ወደ ሀሳቦች ውስጥ እንግባ። አስ አጌንስት ሞራልስ ኤንድ ኢቲክስ ላውስ አር ኖርምስ። አሁን ስለ ኢቲክስ እና ላው ዲፍረንስ ነው በደንብ በዋናነት የምናወራው። ኢቲክስ ምንድን ነው? ላው ምንድን ነው? ወይም ደግሞ ህግ የምንለው ነገር ምንድን ነው? እንደ ሞራል እና እንደ ኢቲክስ ላው ራሱ ኖርም ነው። ኖርም ነው የሆነ የተቀመጠ ኖርም የሚባለው ኖርም የራሱ ዴፊኒሽን አለው። ፎርማሊ ግን ላው አፕሩቭድ ባይ ስቴት፣ በስቴት አፕሩቭድ መሆን አለበት። አፕሩቭድ ሚንስ በስቴት ሊረጋገጥ ይገባል። ፓወር ኦር ናሽናል ኦር ኢንተርናሽናል ኦር ፖለቲካል በዲስ ስልጣን ባለው አካል ሊረጋገጥ የሚገባ ነገር ነው። አፕሩቭድ ሊሆን የሚገባ ነገር ነው ላው የሚባለው ነገር። ሞራልና ኢቲክሶች ኖርም ናቸው፣ ያው ይታወቃሉ አይደለ? የባህል ነው፣ አኗኗር ነው፣ ወይም ደግሞ ወግ የሚባለው ይሄ ኖርም ነው። በቃ ሞራል የሚባለው ግብረ ገብ ወይም ደግሞ ስነ ምግባር ኢቲክስ የሚባለው ነገር ኖርም ነው፣ ልማድ ነው፣ የተለመደ ወጋችን ባህላችን የሚባለው ነገር ነው። ላው ግን ከዚህም ለየት የሚያደርገው ነገር ምንድን ነው? በፖለቲካል በዲ ወይም ደግሞ በበላይ በሆነ የፖለቲካ አካል በኢንተርናሽናል ሊሆን ይችላል፣ በናሽናል ሊሆን ይችላል፣ አፕሩቭድ ሊሆን ይገባል ማለት ነው። ስለዚህ ላው ኢዝ just it is norm which is formally approved by state or power or national or international political bodies ብላችሁ ዲፋይን ማድረግ ትችላላችሁ። many laws are instituted in order to promote well-being, resolve conflicts of interest and promote social harmony። አብዛኞቹ ህጎች ኢንስቲትዩት የሚሆኑት ወይም ደግሞ የሚተገበሩት የሚቀረጹት ለምንድን ነው? ፕሮሞት ዌል ቢንግ፣ ደህንነትን ለማንጸባረቅ ወይም ደግሞ ደህንነትን ለመስበክ፣ ደህንነት ሰላም እንዲኖር ማለት ነው። ሪዞልቭ ኮንፍሊክትስ፣ ግጭቶችን ሪዞልቭ ለማድረግ ለመፍታት። ኮንፍሊክትስ ኦፍ ኢንተረስት ሚንስ የጥቅም ግጭቶች፣ በጥቅም ላይ መሰረት ያደረጉ ግጭቶችን ሪዞልቭ ለማድረግ። ኤንድ ፕሮሞት ሶሻል ሃርመኒ፣ የማህበራዊ አንድነትን ውህድን ለማስተዋወቅ። ለዚህ ነው ህግ የሚቀረጸው፣ ህግ የሚበጀው ወይም ደግሞ በፖለቲካል በዲስ በኢንተርናሽናል ፖለቲካል እንትኖች ህግ የሚባለው ነገር የሚቀረጸው ለነዚህ ነው። አላማው ይሄ ነው፣ በደንብ መታወቅ አለበት። ስለዚህ ኢቲክስና ላውን ለመለየት መጀመሪያ ዋት ኢዝ ዘ ፐርፐስ ኦፍ ኢንስቲትዩቲንግ ላው፣ ምንድን ነው ህግን የማምጣት አላማው ምንድን ነው የሚለው ማወቅ አለብን። ኦኬ however there are several reasons why ethics is not law። አሁን ይሄ እንዲሁ እንዳለ there are several reasons why ethics is not law። አሁን ይሄን በዚህ እንዳለ የተለያዩ ደግሞ ሪዝኖች አሉ። ኢቲክስ ለምንድን ነው ላው የማይሆነው? ኢቲክስ ለምንድን ነው ላው የማይሆነው? ፈርስት የመጀመሪያው ምክንያት እኔ some actions that are illegal may not be unethical። look አንዳንድ ድርጊቶች ህገወጥ ይሆናሉ፣ ኢሌጋል ናቸው፣ ግን ደግሞ አንኤቲካል ይሄ ስነ ምግባራዊ አይደሉም ሊባሉ አይችሉም። ወይም ደግሞ ህግን አፍርሰው ስነ ምግባር ወይም ማህበረሰቡ የሚያስቀምጠውን የስነ ምግባር ደረጃ ላያፈርሱ ይችላሉ። ፎር ኤግዛምፕል ስፒዲንግ ኢዝ ኢሌጋል፣ በፍጥነት ማሽከርከር ለምሳሌ ህገወጥ ነው፣ ህገወጥ ነው፣ በትራፊክ ህግ ያስቀጣል። አንድ ሰው ተሽከርካሪ ይዞ በፍጥነት የሚያሽከረክር ከሆነ ይቀጣል። በት one might have an ethical obligation to break the speed limit in order to transport someone to hospital in an emergency። ግን ከስነ ምግባር አንጻር ብናይ አንድን ሰው የተጎዳን የታመመን ሰው በፍጥነት እያሽከረከረ ወደ ሐኪም ቤት ቢወስድ ጥሩ ስነ ምግባር አለው ነው የሚባለው። ህግ ግን ጥሷል። አያችሁ። ስለዚህ ለዚህ ነው የመጀመሪያው ምክንያት ኢቲክስ ላው የማይሆንበት። ሁለተኛውን ሪዝን እኔ some actions that are unethical may not be illegal። አንዳንድ ተመልከቱ ደግሞ አንዳንድ ስነ ምግባራዊ ያልሆኑ ነገሮች ደግሞ ህጋዊ አይሆኑም። በተቃራኒው የኮንቨርስ ነው።
ለምሳሌ ሞስት ፒፕል ውድ ግሬት ላይንግ ኢዝ አንኢቲካል በት ላይንግ ኢዝ ኦንሊ ኢሌጋል አንደር ሰርቴን ኮንዲሽን። ውሸት ለምሳሌ ላይንግ መዋሸት ስነ ምግባራዊ አይደለም። ስነ ምግባር መዋሸትን አይደግፍም። ነገር ግን ላይንግ ኦንሊ ኢሌጋል የሚሆነው መች ነው? አንደር ሰርቴን ኮንዲሽን። ለምሳሌ ላይንግ ኦን ኢንካም ታክስ ሪታርን። አሁን ውሸት ህገወጥ የሚሆነው መች ነው? በጣም ውስን በሆኑ ነገሮች ብቻ ላይ ነው። እንደምን ያሉ ለምሳሌ በግብር ላይ በመዋሸት ላይንግ ዌን ጊቪንግ ስዎርን ቴስቲሞኒ ሰርድ ላውስ ካን ቢ አንኢቲካል ኦር ኢሞራል። በጣም ውስን በሆኑ ቦታዎች ላይ ነው። አሁን ለምሳሌ ውሸቱ የሆነ ነገር ሲያመጣ የሆነ ችግር ሲያመጣ ነው ህግን ሊያፈርስ የሚችለው እንጂ ኖርማሊ ለምሳሌ አንዳንድ ሰው የሆነ ቦታ ሆኖ ሊዋሽ ይችላል። ታክሲ ውስጥ ሆኖ ያው ድርሼ እዚህ እንትን ላይ ነው ምናምን ብሎ ሊዋሽ ይችላል። ይሄ ሞራልን ነው የሚያፈርሰው ወይም ደግሞ ኢቲክሱ አይፈቅድም። ኢቲክሱን ነው የበደለ ወይም ደግሞ አንኢቲካል ነው የሆነው ሰውየው እንጂ ህግ አይቀጣውም። አሁን ዋሽተሃል ምናምን ተብሎ አይቀጣም። ግን የሚቀጣበት ኮንዲሽኖች አሉ። The United States had laws permitting slavery in the 1800s, but most people today would say that those laws are unethical or immoral. ለምሳሌ የአሜሪካን መንግስት ወር ዩናይትድ ስቴትስ የሆነ ህግ አላቸው ባርነትን የሚያስወግድ የሚፈቅድ ፐርሚት የሚያደርግ የሚፈቅድ ስሌቨሪ ማለት ነው። የባሪያ ንግድን የሚፈቅድ ህግ ነበራቸው እስከ 1800 አካባቢ ላይ። ነገር ግን አብዛኛው ሰው ዛሬ ይህንን አንኢቲካል ወይም ደግሞ ስነ ምግባር የጎደለው ህግ ነው ይላሉ። ህጉ ፈቅዶ አያቸዋ፣ ግን ኢቲክሱ አይፈቅድም፣ አንኢቲካል ነው። ስለዚህ ህግና ኢቲክስ አንድ ነገር አይደሉም ማለት ነው። although we have moral and ethical obligation to obey the law, civil disobedience can be justified when immoral or unethical laws exist. ለምሳሌ ምንም እንኳን ሞራልና ኢቲካል ኦብሊጌሽኖች በህግ ማክበር ቢኖርብንም ሲቪል ዲስኦቤይደንሶች አሉ ደግሞ ኢሞራል ኦር አንኢቲካል ላው ኤግዚስት የሚሆንባቸው ሁኔታዎች አሉ ማለት ነው። ሶ ሲንስ ዊ ካን አፒል ቱ ሞራሊቲ ኤንድ ኢቲክስ ቱ ጀስቲፋይ ኦር ክሪቲሳይዝ ላውስ many writers maintain that the main function of a legal system is to influence a society's moral and ethical consciousness. look አሁን ምንድነው ሞራሊቲ እና ኢቲክስ ብዙ ያው ክሪቲሳይዝ ቢያደርግም ላውን ማለት ነው ህግን እንትን ቢልም አብዛኛው ጸሐፊዎች እንደሚሉት ከሆነ የህግ ወይም ደግሞ የዚህ ሌጋል ሲስተም ዋናው ዓላማ ምንድነው? ሶሳይቲን ማህበረሰቡን በሞራልና በኢቲካል ሀሳብ ላይ ኢንፎርስ ማድረግ ነው፣ መደገፍ ነው ማለት ነው። መደገፍ ነው ሶሳይቲው ባለው ኢቲክስ ላይ ተጨማሪ ድጋፍ የሚሆን ነገር ነው ህግ የሚባለው ነገር ማለት ነው። አንድ ማህበረሰብ ምንም ስነ ምግባር ከሌለው ህግ ብቻውን ለውጥ አያመጣም፣ ግን ህግ ከደገፈ ለውጥ ይመጣል ማለት ነው። ፎርዝ በአራተኛ ደረጃ we use different kinds of mechanism to express, teach, inculcate and enforce laws and ethics. ብዙ ሜካኒዝሞችን መጠቀም እንችላለን ለማስተማር ለመተግበር ኢቲክስን። laws are expressed publicly in status, penal codes, court rulings, government. አሁን አያችሁ ሃይማኖት ላይ ልናስተምር እንችላለን ጥሩ ስነ ምግባርን የተለያዩ ቦታዎች ላይ ሪንፎርስ እያደረግን እየሸለምን ምን እያደረግን በተለያየ መንገድ ነው ይሄንን ወደ ሰው ልብ የምናመጣው። ግን ህግ ቀጥታ ነው በቃ በፐብሊክሊ በህዝብ ፊት ይፋ ይሆናል። በኮርት ሩሊንግ ላይ በፍርድ ቤቶች ላይ በገቨርንመንት ሬጉሌሽን አስተዳደር ላይ በሙሉ ይተገበራል። ቀጥታ በቃ ትዕዛዝ ነው። ግን although ethics and morals are sometimes made explicit in religious text, professional codes of conduct or philosophical writing, many ethical and moral standards are implicit ናቸው። እነዚህ ኤክስፕሊሲት አይደሉም፣ ኢምፕሊሲት ናቸው። በቃ በውስጥ አዋቂነት የሚሰሩባቸው ነገሮች ናቸው። ፋይናሊ we use the coercive power of government to enforce laws. መጨረሻ ላይ ደግሞ የገቨርንመንትን ዋና ኃይሉን እንጠቀማለን ህግን ለማስተግበር። people who break certain laws can be fined, imprisoned or executed. ለምሳሌ አንድን ህግ የጣሰ ሰው ሊታሰር ይችላል፣ ሊጠየቅ ይችላል በዛ ነገር። people who violate ethical or moral standards do not face these kinds of punishment unless their action also violates laws. አንድ ሰው ግን ቢዋሽ ምን ቢል
ይሄ ከስነ ምግባር ውጭ የሆኑ ነገሮችን ቢያደርግ ላይታሰር ይችላል ህግ እስካልጣሰ ድረስ። ስለዚህ ህግና ኢቲክስና ላው በጣም የተለያዩ ነገሮች እንደሆኑ መረዳት እንድትችሉ በጣም ይሄኛው ቪዲዮ ያግዛችኋል ብዬ አስባለሁ። ያልተቀላቀላችሁን ልጆች ያው ጆይን አድርጉ። ለድጋፋችሁ ቴንክ ዩ ቬሪ ማች ማለት ፈልጋለሁ። ኔክስት በኢምፖርታንስ ኦር ጎል ኦፍ ሞራል ኤንድ ሲቪክ ኤጁኬሽን በሚለው ደግሞ ቀጥሎ እናያለን። ኮሜንት ክፍት አድርገናል። ኮሜንት ቦክሱን እዛ ጋር መጻፍ ትችላላችሁ። የተሰማችሁን ነገር ምን እንዲደረግ ምን እንዲሰራላችሁ እንደምትፈልጉ አሳውቁን። በዛ ደግሞ እኛ ሃይስት ፖይንት ባለው ኮሜንት መሰረት እንሰራላችኋለን ማለት ነው። ሃቭ ናይስ ታይም። ቴንክ ዩ ቬሪ ማች